ይህ ከላይ ያያችሁት ቪዲዮ ከሰሞኑ በማህበራዊ ሚዲያዎች በስፋት ሲለቀቅና ሲሰራጭ ያየነው አስነዋሪ አጸያፊ የቅድስት ቤተክርስቲያናችንን እንዲሁም የቅዱሳን ስዕላትን ክብር ለመንካትና ለማቃለል የተደረገ ብሎም ኦርቶዶክሳውያንን ያሳዘነ አጸያፊ ክስተት ነበር። ክብራትና ክብራን ውድ የጊዜ ሚዲያ ቤተሰቦቻችንና ተከታታዮቻችን እንደምን ቆያችሁልን? እንዴት ሰነበታችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬም እንግዲህ እንደ ሁል ጊዜያችን መጋቢት 5 ቀን እረፍታቸውን እያሰብን የምናከብራቸውን የጻድቁን አባት የአቡነ ገብረ መንፈስ ቅዱስን ገድላቸውን ታሪካቸውን ይዘንላችሁ ቀርበናል። ሁሉም ኦርቶዶክሳዊ መስማት ያለበትና በረከተ እግዚአብሔርን የምናገኝበት ድንቅ የአባታችን የአቡነ ገብረ መንፈስ ቅዱስ ታሪካቸውና ገድላቸውን እነሆ ይዘንላችሁ መጣን። እንግዲህ ከሰሞኑ በጻድቁ አባታችን ስዕል አድኖ ላይ የተደረገውን የተሰራውን አጸያፊ ድርጊት እየተቃወምን ስለነሱ በክብር እንመሰክራለን። እግዚአብሔር አምላክ እንዴት እንዳከበራቸው፣ እግዚአብሔር ለጻድቁ የሰጣቸውን ቃል ኪዳን እንዲሁም ለኢትዮጵያ ሀገራችን ጻድቁ ያደረጉትን ልመናና ጸሎት ሁሉንም ገድላቸው ይተርክልናል። ታዲያ ሁላችሁም የቻናላችን ቤተሰቦች ዝግጅታችንን ላይክና ሼር እያደረጉ እንዲሁም የቻናላችን ቤተሰብ ያልሆናችሁ ደግሞ ቻናላችንን ሰብስክራይብ እያደረጉና በመልእክት መስጫ ሳጥናችን ላይ ሐሳብ አስተያየቱን እያሰፈሩ እስከ ዝግጅታችን ፍጻሜ ድረስ አብረውን ይቆዩ። ተአምራቱና ትሩፋቱ እንደ ሰማይ ከዋክብት የበዛ የእግዚአብሔር ማደሪያ የሆነው ጻድቁ አቡነ ገብረ መንፈስ ቅዱስ የዕረፍት ቀን መታሰቢያቸው መጋቢት 5 ቀን ሆነ። ይህም ቅዱስ አባት በተወለደበት ቀን ድንቅ የሆነ ስራን ሰራ። ተነስቶም ከእናቱ እቅፍ ወርዶ ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል በማለት ሰገደ። ሕፃኑም 3 ዓመት በሆነው ጊዜ የእግዚአብሔር መልእክተኛ ቅዱስ ገብርኤል ወርዶ ሕፃኑን ከእናቱ እቅፍ አንስቶ ብዙ ባህታውያን ወዳሉበት ገዳም ወስዶ በደጅ አኖረው። ወደ አበምኔቱም ወደ አባ ዘመደ ብርሃን ገብቶ ስለ ሕፃኑ እግዚአብሔር ያዘዘውን ሁሉ ነገረው። በዚያን ጊዜም ነገሩ እውነት እንደሆነ ይረዳ ዘንዳ አባ ዘመደ ብርሃን ተነስቶ ወደ ደጅ ወጣ። መልአኩም እንደነገረው ሕፃኑ ከበር ተቀምጦ ፈገግታን ተመልቶ አገኘው። እጅግም ደስ ብሎት ለእግዚአብሔር ሰገደ። ሕፃኑንም አንስቶ ሳመው። ታቅፎም ወደ በዓቱ አስገባው። በፍቅር በስነ ስርዓት አሳደገው። የዳዊትን መዝሙርና ቤተክርስቲያን የምትቀበላቸውን መጻሕፍት በሙሉ እያስተማረ ብሉያትንና ሐዲሳትንም እያስተማረው በጥበብ አሳደገው። ከዚህም በኋላ ክህነት ይሰጠው ዘንድ ስሙ አብርሃም ወደሚባል ጳጳስ ወሰደው። ጳጳሱም ባየው ጊዜ እጅግ ደስ አለው። የድቁና ማዕረግንም ሾመው። እንደ ቀዳሚ ሰማዕት ቅዱስ እስጢፋኖስ ጸጋንና ሞገስን የተመላ ነው። ከጥቂት ቀናቶችም በኋላ በጌታችን በመድኃኒታችን በኢየሱስ ክርስቶስ ትእዛዝም ቅድስናን ተቀበለ። በጾም በጸሎት በስደት በብዙ ትጋትም እየተጋደለ በበረሃ ውስጥ ብቻውን ይኖር ጀመረ። አባታችን አቡነ ገብረ መንፈስ ቅዱስ በበረሃም ብዙ ዘመናትን ሲኖሩ ነፍሳቸውን ነፍሴ ሆይ እወቂ፣ በእግዚአብሔር ፊት ራቁትሽን ትቆሚ ዘንድ እንዳለሽ እንግዲህስ ጽኚ፣ በርቺ፣ ታገሺ ይሏት ነበር። ቆዳው ከአጥንቱ እስኪጣበቅ ያለ መብልና ያለ መጠጥ በእንዲህ ያለ ግብር በገድል ተጠምዶ ኖረ። ከእጽዋት ፍሬዎችም ወይም ከእንጨት ስሮች አልተመገበምና ለስጋውም የሚጠቅም ምን ምክንያት አልፈለገም። ከዘመናትም በኋላ ለአባታችን ለአቡነ ገብረ መንፈስ ቅዱስ እግዚአብሔር እንዲህ አላቸው። ከእንግዲህ በዓለም ካሉ ሰዎች ከካህናት ከመነኮሳት ወይም ከምእመናን ሕዝቡ እንዳያውቅ አደርጋለሁ። እንዳንተ ካሉ በቀር አንተ ራስን ብትፈቅድ እንጂ መላእክትም ይጎበኙሃል። የብርሃን ሰረገላም ይሁንልህ። መድረስ ወደምትሻበትም ሁሉ ብረር። እኔም ማየትንም በፈለክ ጊዜ ከአባቴና ከመንፈስ ቅዱስ ጋር ሶስትነቴን ታያለ። አሁንም ወደ ኢትዮጵያ ምድር ሂድ። በዚያም
ከደይን የምታወጣቸው ነፍሳት አሉ። ከዚህም በኋላ 60 አንበሶችና 60 ነብሮች በፊትና በኋላ አጅበውት ወደ ኢትዮጵያ ምድር አባታችን አቡነ ገብረ መንፈስ ቅዱስ ተጓዙ። የእግዚአብሔር መልእክተኛ ቅዱስ ገብርኤልም ከአንበሶቹና ከነብሮቹ ጋር በነፋስ ሰረገላ አሳፍሮ ይመራው ነበር። ወደ ምድረ ከብድም አደረሳቸው። ከዚህም ወደ ልዩ ተራራ ወደ ደብረ ዝቋላ ወሰዷቸው። አባታችን አቡነ ገብረ መንፈስ ቅዱስ በባህሩ ቆመው ምስራቁንም ምዕራቡንም ሰሜኑንም ደቡብንም አራቱንም ማዕዘን ተመለከቱ። የኢትዮጵያ ሰዎች የሚሰሩትንም ኃጢአታቸውን በዓይኖቻቸው ፊት የተገለጠ ሆኖ አዩ። በራሳቸውም ተዘግዝቀው ተወርውረው ወደ ባህር ውስጥ ገቡ። እነዚህን የእጅህን ፍጥረቶች የሆኑትን ካልማርካቸው ከዚህ ባህር እንዳልወጣ በእግሮቼም እንዳልቆም በሕያው ስምህ እለምንሃለሁ እንግዲህም እያሉ ማሉ። እንዲህም ሆኖ 40 ቀንና 40 ሌሊትን ኖሩ። ስምህንም የጠራውን መታሰቢያህንም ያደረገውን እምርልሃለሁ የሚል ቃል በመላእክ አማካኝነት ወደ አባታችን መጣ። አባታችን ገብረ መንፈስ ቅዱስም መልአኩን መላውን የኢትዮጵያ ሰው ካልማርክልኝ ከዚህ ባህር አልወጣም አላቸው። መልአኩም ካጠገባቸው ሄደ። አባታችን ገብረ መንፈስ ቅዱስም በዚያ ባህር ውስጥ 100 ዓመታትን ኖሩ። ስጋቸውም ሁሉ አለቀ፣ ደማቸውም በባህር ውስጥ ፈሰሰ። አጥንቶቻቸውም እንደበረዶ ነጭ ሆነው ታዩ። አጋንንትም ከአራቱ ማዕዘን በየቀኑ 700,000 300,000 የሆኑ በመውጣት በቀስታቸው ይመቷቸው ነበር። እስከ 100 ዓመታትም አጥንቶቻቸውን በሻፎ ድንጋይ ይፎቅቱታል። ይህን ሁሉ መከራም በትዕግስት አባታችን አቡነ ገብረ መንፈስ ቅዱስ ሲቀበሉ ኖሩ። ከዚህም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሳቸው መጥቶ ከባህሩ ዳር ቆመ። አባታችን ገብረ መንፈስ ቅዱስንም መላው የኢትዮጵያን ሰው ምሬልሃለሁና ተነስተህ ውጣ አላቸው። ያን ጊዜም አባታችን ገብረ መንፈስ ቅዱስ ከባህር ውስጥ ወጡ። አጥንቶቻቸውም እንደ ወንፊት ቀዳዳ የተበሳሱ ሆነው ተገኙ። ጌታም ዳሰሳቸውና ጤነኛ አደረጋቸው። ወደ ምድረ ከብድም ሰደዳቸው። ከዚህም በኋላ ወደ ላይ ወጥተው ከፀሐይ በላይ ከሰማይም በታች እስከ 7 ዓመት ኖሩ። ዳግመኛም ወደ ምድረ ከብድ ተልእኮ እንደ አምድ የተተከለ ሆነው 7 ዓመታትን ቆመው ኖሩ። ወደ ሰማይም ሲመለከቱ ቅንድቦቻቸው አይከደንም፣ ራሳቸውንም ወደ መሬት ዝቅ አላደረጉም ነበር። እጆቻቸውም ወደ ሰማይ ያንጋጠጡ ሆነው ነበርና ቁራዎች በራሳቸው ላይ ተቀምጠው 2 ዓይኖቻቸውን አንቁረው አሳወሩ። እሳቸው ግን ምንም ሳያጎድሉ እንደቀድሞ በትጋትና በጸሎት ይኖሩ ነበረ። ከዚህም በኋላ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው በፊታቸው ቆሙ። በ2 ዓይኖቻቸው ላይ እፍ አሉበት። ብርሃንም ተሰጣቸው። እንደ ቀድሞም አዩ። ከሰማይ ታላቅ ኃይል ተሰጥቷቸዋልና ጠላቶችህን ትቀበላቸው ዘንድ ከዚህም ወደ ዝቋላ ሂዱ አሏቸው። ከዚህም መልአኩ ባጠገባቸው ይሄድ ነበር። እርሳቸውም ተነስተው ወደ ዝቋላ ተጓዙ። በጎዳናም ሲጓዙ 3 ሽማግሌዎች ከእንጨት ጥላ በታች ተቀምጠው አዩአቸው። አባታችንም ባዩአቸው ጊዜ ሊሰወሯቸው ብለው በልባቸው አሰቡ። እነርሱም ፈጥነው በእግዚአብሔር ዙፋን ተማጥነንሃል፣ 3ታችንንም በጀርባ አዝለክ አንዳንድ ምዕራፍ ሸኘን እንጂ አትተወን ብለው ተጣሩ። አባታችንም በመጡ ጊዜ ሁለመናቸው ሽበት የከበባቸው የደከሙ ሽማግሌዎች ሆነው አገኟቸው። አንደኛውንም አንስተው በጀርባቸው አዘሉ፣ ወደ 1 ምዕራፍም አደረሱ። ሽማግሌውም እንዲህ አሏቸው፣ ከዚህ አሳርፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ስለሆንኩ አላቸው። አባታችንም ሽማግሌ ሆይ በምን አወቅ አሉ። ሽማግሌውም ሂደህ ባልንጀሮቼን አምጣ ብለው ተመለሱ። ተመልሰውም አባታችን አቡነ ገብረ መንፈስ ቅዱስ 2 ወዳሉበት ደርሰው 2ኛውን ሽማግሌ በጀርባቸው አዝለው ወደ ቀድሞ ሽማግሌ ያደረሱት። አብረውም ማስቀመጧቸው። 3ኛውንም ተመልሰው 3ኛውንም ሽማግሌ አዝረው 2 ወዳሉበት አደረሷቸው። በአንድነትም አኖሯቸው። አባታችን
ገብረ መንፈስ ቅዱስም እነዚህን አረጋውያን እናንተ ከወዴት ናችሁ? መዓዛችሁ ልብን ይመስጣል፣ እጅግም ደስ ይለኛል አላቸው። እነርሱም ግን ተነስተው ቆሙ። አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ መሆናቸውንም ገለጡላቸው። የአባቶች አለቃ አብርሃም እንዳየ ያን ጊዜም የእግዚአብሔርን የጌትነቱን ክብር አየ። የእነዚያን አረጋውያን ፊታቸውንም ተንቦገቦገ። ከሰማይና ከመብረቅ ብልጭታም 7 እጅ በራ። አባታችን አቡነ ገብረ መንፈስ ቅዱስ በምስጢራተ ጎርፍ የተዋጡ ሆነው ፈሩ፣ ተንቀጠቀጡም፣ በምድር ላይም ወደቁ። ህልምንም የሚያልሙ መሰላቸው። ከዚያም ጌታችን መድኃኒታችን ኢየሱስ ክርስቶስ አባታችንን አቡነ ገብረ መንፈስ ቅዱስን አነቃቸውና 100 ዓመት ያህል ስጋህን ሲነድፉ አጥንቶችህንም ሲፍቁ የኖሩ አጋንንትን ታጠፋቸው ዘንድ ወደ ዝቋላ ተራራ ውጣ አሏቸው። እኔ እንደወሰድኩ ባለማወቃቸው በባህር ውስጥ አለ በማለት በትዕቢት ላይ ናቸውና 7ቱ ሊቃነ መላእክትም ይረዱሃል፣ መባርቅትም በፊት በኋላ ሆነው ይከተሉሃልና ወደዚያ ሂድ አላቸው። ያን ጊዜም አባታችን ገብረ መንፈስ ቅዱስ በመብረቅ ላይ ተጭነው በረሩ። እነዚያ አጋንንትም ወዳሉበት ወረዱ። ዘመናትም ደመናትም ከበቧቸው። መላእክትም በእሳት ሰይፍ መተሯቸው፣ በመብረቅም ማጨዷቸው። አመድም ሆነው በንፋስ ተበተኑ። የእነዚያም አጋንንት ቁጥራቸው 700,000 እልፍ ከ1,000 ነበር። ከዚህም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስን የካዱ ወዳሉበት ወደ ምዕራብ ሀገር ወሰዱ። ወደ ምዕራብ ሀገር ሄዱ። ነገስታቱና መሳፍንቱም መኳንንቱም ወደሚመጡበትና በሚገቡበት ጎዳና ላይ አቆሟቸው። ጌታችንም በዚህች ጎዳና ብዙ መከራ ያገኘሃል፣ ግን በርታ ታገስ ብሎት በዚያው ተዋቸው። በዚያን ጊዜም የአረብ ንጉስ ጣዖታትን አስይዞ መኳንንቱንና ሰራዊቱን አስከትሎ በዚያች ጎዳና መጣ። አባታችን ገብረ መንፈስ ቅዱስንም በጎዳና ውስጥ በተገናኙ ጊዜ ጣዖታቱ ወድቀው ተሰባበሩ። ንጉሱም አባታችንን ባየው ጊዜ አንተ ጠጉር ለባሽ ምንድነ ሰው ነህን? አለው። አባታችንም አዎን ክብር ያለው የኢየሱስ ክርስቶስ ባሪያ የሆንኩ ሰው ነኝ ብለው ለከሃዲው ንጉስ መለሱለት። ንጉሱም ዳግመኛ አባታችንን በዚያ አይሁድ በሰቀሉት ታምናለህን? አሏቸው። አባታችንም በሰው ፊት አምንበታለሁ፣ ስለኔ በተሰቀለው አላፍርበትም። ስለኔ ብቻ የተሰቀለ አይደለም፣ ስላንተና ከአንተ ጋር ስላሉት ነው እንጂ። ንጉሶይ የዘላለም ሕይወትን ታገኛላችሁ፣ እመኑበት አሉ። ንጉሱም ይህን ነገር በሰማ ጊዜ ተቆጣ። ሰራዊቱንም ጠርቶ በፍጥነት እሳትን አነደዱ። ለተሰቀለው ለናዝሬቱ ሰው ባሪያ ነኝ የሚለውን ጠጉር ለባሽ ወስዳችሁ ጨምሩት አሏቸው። የእሳቱም ነበልባል በረጅም ዛፍ መጠን ከፍ ከፍ እስከሚል አነደዱ። አባታችንን አቡነ ገብረ መንፈስ ቅዱስ ግን ንጉሱና ሰራዊቱ ሁሉ እያዩአቸው አልፈው በፈቃዳቸው ወደ እሳቱ ገቡ። እሳቱም እንደ ወንዝ ውሃ ሆነ። ሰራዊቱም እጅግ አደነቁ። እኩሌታዎቹም የክብር ባለቤት በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ አመኑ። ንጉሱም ሲያደንቁ ባዩ ጊዜ ፈጽሞ ተቆጣ። ከ77 አርበኞች ጋርም በቁጣ ተነስቶ ያደነቁትንና ያመኑበትን አንገታቸውን ቆረጠ። በዚያችም ቀን የተቆረጡባት 40,000 ሆነው ተቆጠሩ። ንጉሱም የአባታችንን አንገት ሲቆርጡ ሰይፍን መዘው ተወርውረው ሄዱ። ያን ጊዜም ከመብረቅና ከነጎድጓድ ጋር ታላቅ ንውጽውጽታ ሆነ። ንጉሱንም ከነሰራዊቱ ጋር አጠፋቸው። ከሃዲው ንጉስ ጋርም የሞቱት ቁጥራቸው 4,000 እልፍ ሆነ። ጌታችንም አባታችን ገብረ መንፈስ ቅዱስን ጠላቶችህንና የኔንም ጠላቶች አጠፋውልህ በማለት ተናገራቸው። አባታችን ግን በመብረቅ የሞቱትን ሬሳቸውን ነፍሳቸውንም ተጽልመት ወደ ስቃይ ሲወስዷቸው ባዩ ጊዜ መድኃኒታችንን እነዚህን ስሁታን ማርልኝ፣ ሰው ስሁትና ከዳተኛ ነውና፣ አቤቱ አንተ ግን መሐሪ ይቅርባይ ታጋሽ ነህና እነዚህን ማርልኝ
በማለት ጌታችን መድኃኒታችን ኢየሱስ ክርስቶስን ተማጸኑ። አባታችንም ይህንን ሲናገሩ ጌታችን ተሰወረ። አባታችን ገብረ መንፈስ ቅዱስም ከዚያ ቦታ ሄዱ። ታላቅ ገድልም አገኙ። እግሮቻቸውም በገመድ አስረው በገደሉ ውስጥ ተዘግዝቀው ተሰቀሉ። ሰይጣንም መጥቶ ያቺን ገመድ ቆረጣት። ወደ ታችም ተወርውረው ወረዱ። ቅዱስ ሚካኤልም ቀድሞ አባታችንን ያዛቸው። በእግዚአብሔርም ቸርነት ቅዱስ ሚካኤል እንዲህ አላቸው፣ በእግር ላቁምህ ወይንስ በራስህ አላቸው። በራሴ ቆም ዘንድ ተወኝ አሉት። ቅዱስ ሚካኤልም ትቷቸው ሄደ። በዚያም ቦታ በራሳቸው ቆሙ። በጥርሶቻቸውም ድንጋይ ነክሰው እስከ 30 ዓመታት ኖሩ። አንጀታቸው ናላ ሁሉ እየፈሰሰ አልቆ መላ አካላቸው እንደ እንጨት ቅርፊት ሆነ። ከ30 ዓመታትም በኋላ መድኃኒታችን ጌታችን ኢየሱስ ክርስቶስ አባታችንን አቡነ ገብረ መንፈስ ቅዱስን ገብረ መንፈስ ቅዱስ እያለ 3 ጊዜ ጠራቸው። እርሳቸውም እነሆን ጌታዬ አሉ። ጌታችንም እነዚያን ከሃዲዎች ምሬልሃለሁ፣ ከዚህ ቦታ ተነስ አሏቸው። ያን ጊዜም የነከሱትን ድንጋይ ትተው ተነሱ። ጥርሳቸውም ተነቅሎ በድንጋይ ተተክሎ ቀረ። ክንፎችም ተሰጥቷቸው እየበረሩ ከእግዚአብሔር ፊት ደረሱ። ጌታችንንም ከማርክልኝ ከስጋቸው ጋር ተነስተው በመጠመቅ ክርስቲያን ይሁኑ ብለው ለመኑ። ጌታችን መድኃኒታችን ኢየሱስ ክርስቶስም በሽተኞችን ልትፈውስ ሙታንንም ልታስነሳ ስልጣን ሰጥቻለሁ። አሁንም ወደ ገደሉት ሄደ በመስቀል ምልክት በላያቸው አማትብ ሕይወትና መድኃኒት በሆነው ስሜም አስነሳቸው በማለት እግዚአብሔር አምላክ ለአባታችን ለአቡነ ገብረ መንፈስ ቅዱስ ነገራቸው። ያን ጊዜም በድኖቻቸው ወዳሉበት ሄደው አስነሷቸው። አጥምቀውም ክርስቲያን አደረጓቸው። ከእርሳቸው ጋርም ሄዱ። አባታችን አቡነ ገብረ መንፈስ ቅዱስ ከዚህ ዓለም የሚለዩበት ጊዜ በቀረበ ሰዓት የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ እነሆ ተገለጠላቸው። ስማቸውንም ለሚጠራና መታሰቢያቸውንም ለሚያደርግ እስከ 15 ትውልድ የምህረት ቃል ኪዳንም ሰጣቸው። የእድሜያቸውም ዘመናት 562 ሲሆን በሰላም በፍቅር አረፉ። ጌታችንም ነፍሳቸውን ተቀበለ፣ አቅፎም ሳማት። በመላእክትና በቅዱሳን ሁሉ በምስጋና ሳረጋት። ውድ የጊዜ ሚዲያ ቤተሰቦቻችን የአባታችን የአቡነ ገብረ መንፈስ ቅዱስ ታሪካቸው እንዲሁም ገድላቸው ቃል ኪዳናቸው ይህንን ይመስል ነበር። በሌላ ዝግጅት እስከምንገናኝ ሰናይ ጊዜ